ወራቃለሁ ሰነቃ እዚህ ስራሴ ሲቻገኙ አልጋ ስር እንዲገባክ አንድ ነው የምትያንቺ ነው እንዴ? ሰነቃ እዚህ ስራሴን ሲቻገኘሁት እኔ ተንቆ ይቀልባሉ እንዴ? በምን አውቃለሁ? አይዞ መች ነው ግን ያንተ ድራማ የሚያቆመው? ወይኔ ሚራ ተናገሪ። አብራችሁ ነበራችሁ አይደለ? ክፍል ውስጥ እያለ የወጣሁት የማውቀው ነገር የለም። ሚራ ውሸትሽን አቁሚ። አብራችሁ ነበራችሁ። ሮቤል ክፍል ውስጥ አልነበረም። ብትሞች ራሱ ግድ አይሰጠኝም እውነቱን እስካላወራሽ ድረስ ሚራ። በጣም አመሰግናለሁ። ታውቂያለሽ ይህን እንደምትይ ስላወቅኩ ነው አርቲስት መሆን እፈልጋለሁ። በጣም ጎበዝ። ዞር በለው ወደዛ። ቆይ ለምንድን ነው ሳራ ላከሽ ብለህ ደብዳቤ ላከው? ስለማፈቅርሽ። እንግዲህ ሮቤል አሁን ላይ ታሪክ እየሰራ ነው። ውሸቱን በእውነት ቀይሮ ቤተሰቡ ሁሉ ለማሳመን ሞክሯል። ሜራን ግን ከቷታል ማለት ነው። ሜራና ሮቤል ውጭ ላይ እቅድ እናውጣ ብሏታል። ሜራ በዚህን ሰዓት ሮቤል የሚያወጣው እቅድ ይሄንን ይሳካልናል ብላ ነበረ ያሰበችው፣ ግን እንዳሰበችው አልሆነም። ሮቤልና ሜራ ከውጭ ከተገናኙ በኋላ ወደ ቤት ተመልሰው ሁሉንም ነገር ለማስተካከል ነበረ የሞከሩት። ግን ደግሞ ሮቤል እዛውም ሆኖ ሜራ በምትገባ ሰዓት ግን ያየችው ነገር ከባድ ነበረ። ግን ደግሞ በውሸቷ ቀጣጥፋ ወደ ውስጥ መግባት ችላለች። ሮቤል ግን ውጭ ስለነበረ ሜራ ጭንቀት ውስጥ ገብታ ነበረ። አድናን በየትኛውም ሁኔታ ቀስ ብለው ይሄ ነገር ያደርጉታልና ፊት ለፊት እጋፈጣቸዋለሁ ብሎ ነበረ ዊልቸሩ ላይ ቁጭ ብሎ ሲጠባበቃቸው የነበረው። አሁን ላይ ቅድሚያ ሮቤል አለመምጣቱ ሮቤልንም አድኖታል። ሜራ በመጣች ሰዓት እኔ ምንም ማቀው ጉዳይ የለም፣ ስለ ሮቤል ምንም ሰማውን ማቀውም የለም በማለት ነበር የዋሸችው። ሉሃና በዚህን ሰዓት አብራችሁ ነበራችሁ እርግጠኛ ነኝ፣ ለምን ትቀጥሻለሽ? ውሸትሽን ካልሆነ ለምን ደነገጥሽኛን ስታይ በማለት ነበረ የጠየቀቻት። በዚህ ሰዓት ለምን ደነግጣለሁ አንቺ አትፈታተኝም እያለቻት ቆይታለች ለሉሃና። ሉሃና ግን በዚህ ሰዓት አንቺ ነሽ እየዋሸሽ ያለሽው ብላ ግን ቆይ ግን እኔ ያልገባኝ ነገር ብላ ሜራ ጥያቄ ጠይቃቸዋለች። አንተ እዚህ ዊልቸር ላይ ምን ታደርጋለህ በማለት ጠይቀዋለች ለአድናን። ምን ነው ዊልቸሩን ላይ ስታይኝ ምን ተሰማሽ ብሏታል። አሁን ላይ የሜራና የሮቤል ጉድ እየተጋለጠ ነው። ግን ደግሞ በዚህ ጨዋታ ውስጥ ሆና ሜራ ነበረች በሁሉም እየተሰቃየች ነው። የሮቤልንም እምነት ጠብቃ ሮቤል ግን ጉድ እየሰራት ነው። አሁን ላይ ሮቤል እንደምንም ብሎ ከዛ ከውጭ ተደብቆ ወደ ውስጥ ገብተዋል። ወደ ውስጥ ከገባ በኋላ አልጋ ስር በመደበቅና እንዲደርሱለት ወንድሜ ድረስልኝ አድነኝ እያለ ሲጣራ ነበረ። በዚህን ሰዓት ከሜራ ጋር ጭቅጭቅ ውስጥ ነበሩና ሉሃናና አድናን በጣም ከባድ ስሜት ውስጥ ገብተው ነበረ። ሉሃና ከሜራ ጋር በጣም ፍጥጫ ውስጥ ነበረችና አድናን ግን የሜራ ውሸት በጣም አሳስቦትና ውስጡ በጣም ጎቶት ነበረ። ግን ደግሞ በሆነ አጋጣሚ ድምጽ ሰምተዋል። ድምጹ ሰምቶ ወደ አድናን ወደ ሮቤል ክፍል በገባ ሰዓት ሮቤል ግን እዛ አልጋ ስር ነበርና ወንድሜ እዚህ ጋር ነኝ ኧረ እባክህ እርዳኝ እያለ ነበረ። አድናን ይሄ በየሰዓት በጣም ውስጡ ተጎቶና የእናቴ አድራ በላሁኝ እያለ ወንድሙንም ለማውጣት ሞክሯል። በዚህ ሰዓት ግን ሉሃና ማመን አልቻለችም። እንዴት ይህን ያክል ያስመስላል? እንዴት አንድ ሰው ውሸትና ይህንን ታሪክ መስራት በቃ መቼ ነው የሚያቆመው? እያለች በውስጧ በጣም ክፋት ሲሰሩ ያሉትንም በጣም እንደ ከበዳት ስትናገር ነበርና አድናን አሁን ላይ ስፍስፍ ብሎለታል። ወንድሜን እኔ ነኝ ችላ ብዬው ይህንን ደረጃ ያደረሰው በማለት ነበረ እናቱንም እንደ ከዳ የመሰለው። አሁን ላይ ሉሃና ሜራንም አስጨንቃታለች። ሜራ በማስጨነቅና ቆይ አሁን ላይ ሮቤልና አንቺ አብራችሁ ነበራቸው አይደለ ብላ አንቃት ነበርና ሉሃና ልቀቂኝ አንቺ ውሻ ምንድን ነው የምታደርጊው? እኔ ከሮቤል ጋር ምን አገናኛኝ? ታይኝ ብዬሻለው እያለች በጣም ስትጮህባት ነበረ። ሜራና ሉሃና መሀል ከባድ የሆነ ጭቅጭቅ ውስጥ ገብተው ነበረ።
አንቺ ቆይ ግን ከዚህ ቤት ለምንድን ነው የማትሄጂው? ለምንድን ነው ከኛ ህይወት የማትወጪው? እያለቻት ነበረ ሜራ ግን ይሄ ባለች ሰዓት ሉሃና እኔ እህቴ ብቻ ነው የምፈልገው ሳራ ስጡኝንና ከዛ በኋላ ከዚህ ቤት ውልቅ ብዬላችሁ እወጣለሁ ብላለች ሜራ በዚህን ሰዓት እና እኛ ሳራ ስለ ሳራ ምን አገባን እያለች ስትጮህባት ነበረ። ሜራ እውነቱን ታውቂያለሽ፣ እባክሽን እርጅኝ፣ እባክሽን እህቴን የት እንዳለች ንገሪኝ እያለች በምትጠይቀው በትህትና ስትጠይቃት ነበረ። በዚህ ሰዓት ሜራ አሁን ግን ሉሃና ከሮቤል ክፍል መልሳ ሄዳለች። ከሜራ ምንም ነገር አለማግኘቷ ወደ ሮቤል አምርቷለች። ሮቤል ክፍል በመግባት ቆይ ግን አንተ ምን አይነት ሰው ነህ? ከመጀመሪያው ጀምሮ ግን ህልምህ ምንድን ነበረ ብላ ጠይቀዋለች። ሮቤል በዚህን ሰዓት ህልሜማ አርቲስት ነበረ መሆን የምፈልገው ያላት። ትክክል ነክ አርቲስትነትህን አስታውቀሃል እያለች ስታጨበጭብለት ነበረ። አውቄ ነው እኔም እንደዛ ያልኩሽ፣ ምክንያቱም ይህ እንደምትይኝ ስለማውቅ ነበረ በማለት ሉሃናንም እያበሸቃት ነበረ። አንተ ታውቃለህ በጣም አስመሳይና መጥፎ ሰው ነክ እያለች በጣም ስትሰድበው ነበረ። አሁን አንቺ እኔ የምፈልገው ከአንቺ ጋር በፍቅር መቆየት ነው፣ እኔ ፍቅር ይዞኛል ከአንቺ ብሏታል። ምክንያቱም ሉሃና እኔ ቆይ አንተ ወረቀቱ ለምን አስበክ ነው እህቴ ወረቀት ጽፈክ የእህቴ ወረቀት አስመስለክ ወረቀቱ የጻፍኩትማ አንቺ እንዳትከፍልብኝና አንቺ ጭንቀት ውስጥ እንዳትገቢብኝ አንቺን ስለማፈቅረሽ ነው በማለት ዋሽቷታል። በዚህን ሰዓት አታስመስልብኝ፣ አንተ ፍቅር ሊይዝቅ አይችልም፣ አንተ ውሸታም ነህ በማለት በጣም ስታበሽቀው ነበረ። በዚህን ሰዓት ሉሃና መስመርሽን አትለፊ እወቂው እያለ በጣም እጁ በጣም ጨብጦ ሲይዝ ነው እልህ ውስጥ ሲገባ እየታየ ነበርና ሮቤል በዚህን ሰዓት በጣም ስሜታዊ ሆኖና አንቺ ግን ይህንን ነገር ልትይኝሻል የቻልሽው እኔ እኮ ከአንቺ ፍቅር ይዞኛል እያላት ነበረ። ወደ እሷ ለመጠጋት ሞክሯል። ርቀትህን ያዝ፣ ከኔ በጣም ብዙ ርቀት ያዝ እያለችው በጣም እያንቋሸሸችው ነበረ። በዚህ ሰዓት ወደ እሷ ተጠግቷል ማለት ነው። ወደ እሷ በመጠጋትና በጣም ስትሰድበውና አንተ በጣም ቆሻሻ ነክ እያለችው ነበርና ሉሃና በዚህ ሰዓት አንቆ ይዟታል። በድንገት ቆሞ ሉሃናንም አንቆ ይዟታል ሮቤል ይሄንን ልቀቀኝ እያልኩህ ነው፣ በጣም እየጎዳኸኝ ነው ስትለው ነበርና በዚህን ሰዓት ምንም እንደማደርግሽ ታውቂያለሽ፣ አየሽ አንቺንም ሲጣድርጌ ነው የሚያለሽ፣ ህይወትሽ በራስሽ እጅ እንዲወጣ እያደረግሽ ነው እያላት ነበረ። ሮቤል ልቀቀኝ እያለች በጣም በውስጧ እንድትለምነው እያደረገ ነበረና እሱ ሮቤል በዚህን ሰዓት ለምኝኝ፣ በእናትህ ልቀቀኝ እያልሽ ለምኝኝ ሲላት ቆይተዋል። በዚህን ሰዓት ሉሃና ምንም ነገር ምንም አቅም ስላልነበራት በእናትህ ልቀቀኝ እባክህ እያሳመምከኝ ነው እንድተነፍስ ተወኝ ያለችው ነበርና በዚህ ሰዓት ሮቤል እጁ ከአንገቷ አንስተዋል። ከአንገቷ እጁ ሲያነሳ አሁንም ድጋሚ እሱንም ማብጨቋን ቀጥላለች። ሉሃና አንተ የማትረባ የወልክ እሰራልካለሁ እያለች በጣም ስትፈታተነው ነበረ። አሁን ከትንሽ ሰከንድ በፊት ምንድን ነበረ እያልሽ የነበረው? እሱን እያየሽ አሁንም እያላት ነበር ነው። በዚህን ሰዓት አንተን ምፈራ ከመሰለ ተሳስተሃልና አንተን ማትረባ ነክ መጥፎ ሰው ነክ እያለች ደግሞም ጠብቀኝ አሳይካለሁ፣ አንድ በአንድ አሳይካለሁ በማለት ትዝትበታለች። በሩን ከፍታ ከክፍሉ ትወጣለች። በዚህን ሰዓት ሮቤል የተለየ ስሜት እንደተሰማውና ይህንን ስሜት ምንድን ነው ማወቅ አልቻልኩም በማለት ውስጡ በጣም ሌላ ስሜት ውስጥ እንዳለ ይሰማዋል። ሉሃና በቃ አፍቅሬሻለሁ፣ ከልብም አፍቅሬሻለሁ እያላት ነበረ። አሁን ላይ ሉሃና በጣም ስሜታዊ ካደረገችውም በላይ ፍቅሯ አሸንፎትና ይበልጥ ደግሞ ፍቅሯንም በጣም እንደከበደው ሲናገር ነበረ። አሁን ላይ አድናን በጣም ስሜታዊ ውስጥ ገብተዋል። ምክንያቱም የእናቴ አድራ በላሁኝ እናቴ እያለ እናቱ በጣም በድምጽ ስታቃጭልበት ነበረ። ልጄ አደራህን ወንድምህን ጠብቀው አደራ ያለችውን በጣም ሲያስታውስና ውስጡ በጣም ሲያጨናንቅ ነበረ።
በዚህ ሰዓት ሮቤልንም በጣም እንደ ጎዳውና እንዴት አደራ አትበይኝ በቃ ተኝ እያለ ነበረ አድናንም። በዚህ ሰዓት ሜራ ወደ ሮቤል አምርታለች ማለት ነው። ወደ ሮቤል በመጣች ሰዓት ሜራ እሱንም በጣም ተቀያይሮባት ነበረ። ግን ደግሞ አንቺ ግን እሷ ሮቤል ወደ ሜራ ወደ ሮቤል የመጣችው ከመጀመሪያውንም ስልክ ደውላል እና ግባ በቃ ለማለት ነበረ። በዚህን ጊዜ ግን እኔ እኮ ገብቻለሁ ውስጥ ነኝ ያለሁት አንቺ ስትቀርብ ብሏታል። ወደ እሱ አምርታለች። እንዴት ልትገባ ችለሃል በማለት ነበረ። ሁሉንም ነገር ሳሎን ላይ ነበረ። ዊልቸሩን አየሁት እንደምንም ብዬ ገብቼ ሸዋ ወድኳቸው ብሏታል። አንተ እኮ ጀግና ነህ የኔ ጀግና እያለች ነበረ። በዚህን ሰዓት ጀግንነቱ ብቻ ሳይሆን ታውቂያለሽ አሁን ላይ ይህንን ጅል ባልሽን እያለ ሲናገር ነበረ። ሮቤል ይህንን ባልሽ እንዳትለኝ በጣም ነው የሚያስጠላኝ ይሄ ንግግር እያለችው ነበረ። ደጋግሞ እሱ ይሄ ባልሽ እያለ ነበረ። ዛሬ ላይ እኔን ማናደድ ዛሬ ቀንህ ነው እንዴ ወይስ አናዳት ተብለህ ተልከህ ነው በማለት ነበረ ሜራም ስትጠይቀው ነበረው። ታውቂያለሽ እኔ አሁን ላይ ፍቅር አሸንፎኛል ፍቅር ይዞኛል ብሏታል። ሜራም እሱን ያላት መስሏት ወደ እሱ ጠጋ በማለትና ትከሻዋ ላይም ስታርፍ ነበረ። ሜራ ትከሻው ላይ ስታርፍ በጣም እየተጸየፋት ነው። ነቀና እንድትል አድርጓታል። ሜራ ፍቅር ይዞኛል ያልኩሽ ካንቺ አይደለም በማለት ነበረ እየተናገረው። በዚህ ሰዓት ሜራ በጣም ደንግጣለች። ምን እያልከኝ ነው ታዲያ ምን እያልክ እንደሆነ ገብተዋል እያለችው ነበረ። አዎ ከሌላ ሰው ነው በቃ እኔ ያልጠበቅኩትም ነበረ በማለት ነበር የተናገራት። ሜራ ከአጠገቡ ድግ በማለት ነው ቆይ ከማን ነው ፍቅር የያዘክ ምን እያልክ እንደሆነ ተሰምተዋል እያለችው ነበር ነው። በዚህ ሰዓት አዎ ፍቅር የያዘኝ ከሉሃና ነው በቃ ሉሃናን አፍቅሬያታለሁ ሉሃና ከአቅሜ በላይ ሆናለች በማለት ነበረ የነገራት። በዚህን ሰዓት በጣም ተናዳለች። አንቺ በቃ ወደ ባልሽ ተመለሺ ብሏታል። ምን እያልከኝ ነው በማለት በጥፊ መታው ከክፍል ትወጣለች። ከክፍሉ ከወጣች በኋላ በጣም ስሜታዊ ሆናለች። ሮቤል እኔ እንኳንና አንተ እንደፈለግክ ተጠቅመህብኝ አውጥተክ እንደ ማስቲካ እንድትተወኝ አልፈልግም በማለት ለሮቤል ወጥመድ ታዘጋጅለታለች። ሜራ አሁን ላይ ከባድ ቁስል ውስጥ ከመሆኗ በላይ ሮቤልም በጣም ከባድ ህመም ውስጥ እንዲገባ አድርገዋለች። ሮቤል ግን አሁንም ቢሆን ሉሃናንም እንደሚያፈቅራት አምኗል። ሉሃና በቃ አፍቅሬሻለሁ እያለ ነው። ሁለት ወንድማማቾች አንድን ሴት አፍቅረው ከባድ ሁኔታ ላይ ገብተዋል።